ዛሬ አንድ የገረመኝን ነገር ላሳያችሁ። ቢላል አባቱ ጋር አልደውልም ብዬው እንዴት እንዳኮረፈ እዩትማ። ቢላል 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 አቤት በላ። እዚህ ጋር ደግሞ ያው አልቀረጽም ብሎ አኩርፎ እየወጣ ነው። አያችሁ እንዳቀርጭኝ እያለኝ እኮ ነው። በቃ ፊቱን ለመደበቅ የሚያረገው ጥረት በጣም ነበር የሚገርመውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። ኢድ ሙባረክ። ያው ቢያልፍም ተው እንዴት ናችሁልኝ? ኢድ እንዴት ነበረ? ያው እንግዲህ ኢድ ሙባረክ አላልኳችሁም፣ በጣም አሞኝ ስለነበረ ማለት ነው። ቢያልፍም ኢድ ሙባረክ ጓደኞቼ። እኔም ዝም አልኩት ማለት ነው ቢላልን። በቃ ሁለታችንም ተኮራርፈን ቁጭ ብለናል። ቲቪ እሱም ቲቪ እያየ ነው፣ እኔም ቲቪ እያየው ነው። መጨረሻችን እስኪ ምን ይሁን? ማን ነው የሚያናግረው? በነገራችን ላይ ልጆች በጣም ከባድ ናቸውና ብዙ ትምህርት አስተማረኝ ቢላል። ብዙ ነገር እንዳውቅ አደረገኝ ማለት ነው። በጣም ከባድ ነው። ከዛ እኔ አልቻልኩም ነው ወደዚህ አልኩት። ሊያስቀኝ እየሞከረ ነው ምናምን ነገር። በጣም እንዳኮረፍኩ አውቆ ውስጤ ይገባል። ሳቄ መጣና ሳቄን ሽፍን አረኩት። እያሳቀኝ ነው ነገራችን ላይ። ከዛ ያው ታረቀን፣ ሳመኝ ምናምን ነገር። መጨረሻ ላይ ታረቀንና የሚፈልገውን ነገር አረኩለት ማለት ነው። ልጆች በጣም ከባድ ናቸው። ከዛ ለባብሰን ወደ ኢድ እየሄድን ነው። በነገራችን ላይ ይሄ የኢድ ብሎግ ነው ማሳያችሁ። የኢዱ ቀን ጠዋት ነው ይሄ ማለት ነው። ቡታጅራ ሄደን ቡታጅራ ደግሞ ተሰግዶ ነበረ። ተመልሰን ወደ ኢሌ ሄድን ማለት ነው። ኢሌ ነው እየሰገድ ነው ኢድ። ቢላል ሲያኮርፍ ልክ እንዳባቱ ነው። በጣም ኃይለኛ ነው። እንደኔ አይደለም። በእኔ ቢወጣ አሪፍ ነበር። እኔ ወዲያው አኮርፋለሁ፣ ወዲያው መለሳለሁና ቢላል አንዴ ካኮረፋችሁ አኮረፋችሁት ነው። በጣም ብዙ ጊዜ ይቆያል ለመመለስ። እና ጓደኞቼ ያው ጠፍቻለሁኝ ሰሞኑ። ያው ትንሽ አሞኝ ነበር። እስኪ ይሄኝ ካሁን በኋላ አልጠፋም። ቪዲዮውን ላይክ እያረጋችሁ ጀምሩ። ቢላል ማሚ ሰላም በላቸውስ። ሰላም እንዲህ ነው ሰላም የሚባለው። ቢላል ሰላም አለይኩም በላቸው። በመጨረሻ መስጂድ ደረስን። ለመጀመሪያ ጊዜ ከሀገር ከገባው ወይም ደግሞ ከናስር ከተጨመርኩኝ የኢድ ሰላት የምሰግደው በትውልድ መንደሬ ማለት ነው ኢሌ ላይ ነው። ይሄ መስጂድ ኢሌ ሐሙስ ማዞሪያ አካባቢ የሚገኝ መስጂድ ነው። ያው ጠዋት በጣም ረፍዶ ነበረ። በነገራችን ላይ ከሁሉም ቦታ መጨረሻ ነው የሚሰገደው። ድባቡ እንዴት እንደሚያምር ሰው በቃ በጣም ደስ ይል ነበረ። የማይመጣ ከአራቱ ማዕዘን ነው ወደዚህ መስጂድ ሰው የሚመጣው። ምክንያቱም በጣም ያረፍዳሉ። የዚህ ጋር ሁሉም ቦታ ተሰግዶ ከተጨረሰ በኋላ ነው እዚህ መስጂድ ላይ የሚሰገደውና ቤት ላይ ቶሎ ያልተሳካለት ልጆቹ ሲያለባበስ ሲያጣጥም ምናምን የረፈደበት ሰው እዚህ መስጂድ ላይ ነው የሚሰግደው ማለት ነውና እኛ ወደ ቡታጅራ ሄድን እኔና ቢላል። እዛ ተሰግዶ ሰው ሲመለስ ደረስን። ከዛ ተመልሰን ወደዚህ መጣን ማለት ነው። ድባቡ አያችሁት እንዴት እንደሚያምር። ኢንሻአላህ እናንተም የዛሬ አመት ያሰባችሁትን ተሳክቶላችሁ ወደ ሀገር ገብታችሁ የኢድ ሰላት ከቤተሰቦቻችሁ እና በምታውቁት መስጂድ በሀገራችሁ እንድትሰግዱ ኢንሻአላህ የዘወትር ዱዓይ ነው። ኢንሻአላህ ደግሞ ይሆናል ማለት ነው። ከዛ በኋላ ደግሞ ያው ይሄ እንኳን ማታ ነው የኢድ ዋዜማ ላይ ነው። ይሄ ኬኔቱ መጀመሪያ ላይ ከ6 ቀን ነው ከ7 ቀን በፊት ስቆላ ሲቀቅል ምናምን አሳይቻችሁ ነበረ። ከዛ በኋላ ኢድ እሁድ ሊሆን አርቡ ትንሽ የስኳር ጠባራኩበትኝ እንዲያፈላው ማለት ነው። ከዛ በኋላ እዩት እንዴት እንደሆነ በቃ አረፋው አላቅም እንዴት እንደሆነ ወላሂ በጣም ነበር የሚያምረውና ኬኔቶ እዚህ ጋር ብርቱካን አረኩበት፣ የብርቱካን ጭማቂ አረኩበት።
የሎሚ ጭማቂ ያረኩበትኝ ሎሚውና ብርቱካኑ ትንሽ ጣዕም እንዲሰጠው ለ2 ሰዓት ለ3 ሰዓት ኬኔቶ ውስጥ ተውታላችሁ። የሆነ ጣዕሙ ብርቱካን ወይም ደግሞ ሎሚ እንዲል ማለት ነው። በቃ አያችሁት እንዴት እንደሆነ። የሆነ እዚህ ታሽጎ የሚሸጠው ምንድን ነበር የሚባለው? ሙሲ ነው የሚባለው። እሱን ነው የሚመስለው። ሳውዲ ላይ ሙሲ ነው ምንድነው? ብቻ እንደዛ አይነት ነው የሚመስለውና ይሄ ገብስ ብቻ አይመስልም፣ ሌላ አልኮል የተጨመረበት ነው የሚመስለው አረፋው ምናምን። እንግዲህ በቀደም ብያችሁ ነበረ ሙያ ከዩቲዩብ ወይም ከፋሲካ ትማራላችሁ ብያችሁ ነበረ። በቃ ስትጠጡት በጣም ነበር የሚጣፍጠው። ሃይላንድ ላይ አስገብቼው ሃይላንዱን ስከፍተው በቃ እንደ አልኮል ይሄ ምንድነው የሚባለው እንትኖች የሚጠጡት ሲከፈት ብትን የሚለው ማለት ነው። እሱ ነበር የሚመስለው። በሃይላንድ አስገብቼው ስከፍተው ማለት የተጠቀምኩት ቢያንስ 1 ሲኒ ስኳር፣ ከዛ በኋላ ብርቱካን 1/4 ብርቱካን፣ 1/4 ሎሚ እንትኑ ጭማቂው ማለት ነው ጁሱን። ከዛ በኋላ ደግሞ 3 ፍሬ የኮላ ጆሊ ጁስ ማለት ነው። የኮላ ጆሊ ጁስ 3 ፍሬ ተጠቅሜያለሁ። እንደዚህ በተና አረኩበትኝ። ከዛ በኋላ እጄን አልነካውም። እጄ ሳይነካው ነው እስካሁን። እጅ ከነካው ትንሽ የመኮምጠጥ ባህሪ ያመጣል ማለት ነው። ወዲያው ነው የሚኮመጥጠውና ከዛ እንደዚህ ሳረገው እዩትማ እንዴት እንደሆነ። ይሄውን ኬኔት ይመስላል። በእናንተ ኬኔት ይመስላል። እዩት ሲያምር። ይሄ ቅዳሜውኑ ማታ ነው እንደዚህ ያዋሃድኩት። ቅዳሜ ማታ ቢያንስ 6 ሰዓት አካባቢ ነው እንደዚህ ያዋሃድኩት ለእሁድ ጠዋት እንዲጠጣ ማለት ነው። አልፈላም ካላችሁ ኬኔቶ ሰርታችሁ አልፈላም ካለ ወይም ደግሞ ብርድ ሊይዘው ይችላል ምናምን ላይፈላ ይችላልና ስኳር ካረጋችሁበት ስኳሩ ወዲያው ነው የሚያነሳው፣ ሳታበዙ በትንሽዬ ማለት ነውና በጣም እንዲያምር ደግሞ ዋናው ትልቁ መንስኤ አቆላል ላይ ነው። ስትቆሉ እንዳያርባችሁ፣ በቃ እንዳያርባችሁ። ልክ ቡኒ ሲሆን ከለሩን ልክ ደጎም ሲል እንትን ቀይ ሲሆን ማውጣት ነው ያለባችሁ። አቆላል ላይ በጣም እንትን አለው። ኬኔቶ የሚያሳምረው ስትቆሉ ነው። ሌላ ምንም ብታረጉበት እንትን አይልም። ስትቆሉ ካሳመራችሁት ግን በቃ እንዲህ ነው አረፋውን መቀመጫ የሚያጣው ማለት ነውና ያው ሀገር ስትገቡ ጋብዛችኋለሁ። ሙያ አይጠይቅም በነገራችን ላይ ኬኔቶ አሰራርና በጣም ነበር የሚያምረው። እና ጓደኞቼ ያው መጨረሻ ላይ እንዴት እንደሆነ አሳያችኋለሁ ብያችሁ ነበረ ስቆላ ሰሞኑና ያው መጨረሻው ይሄን ይመስል ነበረ። ሲጠጣም ደግሞ በጣም ነበረ የሚጣፍጠው። ቪዲዮውን ላይክ አድርጉት ለሙያዬ እንትላላችሁና ያው ከዚህ በኋላ ወደ አዲስ ቪዲዮ እንገናኝ ጓደኞቼ። እወዳችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ላይክ ስለምታረጉኝ እወዳችኋለሁኝ። አሁንም ደግሜ ነግራችኋለሁ፣ ብርቱካኑና ሎሚ ውስጡ ላይ እንዳትተውት ያኮመጠዋል። ቢያንስ ለ3 ሰዓት ለ4 ሰዓት ጣዕም እንዲሰጠው ከውስጥ ተውቱና ከዛ በኋላ አውጡት።